ሰላም ሰላም እንዴት ናችሁ? የ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጀመሪያ ቀን የቅዳሜ ጨዋታዎች በአርሰናል እና ወልብስ ባደረጉት ጨዋታ ተጠናቋል። እንግዲህ እንዳያችሁት ጨዋታው በጣም ከባድ ነበረ። ከጨዋታው በፊት ሲባል እንደነበረው ለአርሰናል ቀላል ጨዋታ ይሆናል የሚል አስተያየቶች ነበሩ። እሱም መሰረት አድርጌ የሰራሁትን ቪዲዮ ምናልባት ያያችሁ አይታችሁታል። ወልብስ ለአርሰናል በጣም ከባድ እንደሚሆን የተወሰኑ መጠነኛ የሆኑ ምክንያቶችን ጠቅሼ ገልጬ ነበረ። የወራጅ ቀጠና ያሉ ክለቦች ብዙ ጊዜ ለሻምፒዮንነት የሚጫወቱትን በጣም ይፈትናሉ። አርሰናል ደግሞ በባህሪው በትንሽ ክለብ የመፈተን ባህሪ አለበት። ማለት ትልልቆችን ይጠላል፣ ግን በትንሾቹ የመፈተን አልፎ አልፎ እንደዚ አይነት ነገሮች አሉ። አርሰናል አሁን ወሳኝ ተጫዋቾች በተወሰነ ቁጥርም ቢሆን ተመልሰውለታል ብለን ብናነሳም ከጉዳት የተመለሱ ተጫዋቾች ወደ ሙሉ ብቃታቸው እስኪመጡ ድረስ ወይም ከቡድኑ ጋር በደንብ እስከሚዋሃዱ ድረስ ሜዳ ላይ የተወሰነ ክፍተት መኖሩ አይቀርም። ወልብስ ደግሞ ያው የሞት የሽረት ጉዳይ ነው የሚያደርገው። ምክንያቱም አሁን በተከታታይ ሽንፈቶችን እያስተናገደ ነው ያለው። 2 ወይም 3 መሰለኛቸው ያወጣው። ስለዚህ ምንም አሸንፎ አያውቅም እና ያለው ነጥብ ራሱ 2 ነው። 2 አቻ መሰለኝ የወጣው 2 ነጥብ ነገር። ስለዚህ በሊጉ ዞሮ ዞሮ የመጨረሻውን ፐርፎርመንስ እያሳየ ያለ በጣም ደካማው ቲም ተብሎ የሚገለጽ ግን ደግሞ ሜዳ ላይ አንዳንዴ ጥሩ የሚሆንበት አንዳንዴ ደግሞ ያው ጥሩ የሚሆንበት ማለት የተሻለ ተንቀሳቅሶ የሚሸነፍበት፣ በአብዛኛው ግን ያን ያህል አይደሉም። ወልብሶች በዚህ ዓመት ምን እንደነቃቸው አይታወቅም። ቢያንስ ጥሩ ጨዋታ ተጫውተው ተንቀሳቅሰው ነበረ። በተለያየ ጊዜ አንዳንዴ ይወርዳሉ ይወጣሉ አይነት ነገር እና ለማንኛውም የዛሬ ጨዋታ ከባድ እንደሚሆን እንዲህ በቀላሉ አርሰናል ዝም ብሎ ረግጦት የሚያልፍ እና ዝም ብሎ ብድግ አድርጎት የሚሄድ 3 ነጥብ እንዳልሆነ ቀድሜ ገብቶኝ ነበረ። ለዚህም ቪዲዮ የሰራሁትን ቪዲዮ ከጨዋታው በፊት ማየት ትችላላችሁ። ስለዚህ እንደገመጥኩት ነው የሆነው። አሁን ሜዳ ላይም ከገቡ በኋላ እንግዲህ ጎሎች የተቆጠሩበትን ሰዓት እንደምታዩት ነው። ኦልሞስት ማለት ከሁለተኛው አጋማሽ ላይ ነው ጎሎች መምጣት የጀመሩት እና አርሰናል እንግዲህ ሴት ፒስን በሉት ምናምን የቆመ ኳስ ራሱ አግብቶ አይደለም ተቃራኒ ቡድን ነው ኦንጎል ነው ልትሉም ትችላላችሁ። እንግዲህ አርሰናልን ብዙም አይመቻችሁ ሰዎች ግን ብዙ ጊዜ በነገራችን በዚህ አጋጣሚ 2ቱም ጎሎች የተቆጠሩት በራሳቸው በተጋጣሚ ተጫዋቾች ነው እና ኦንጎል ናቸው የአርሰናል 2 ጎሎች እና በነገራችን ላይ ኦንጎሎች የሚፈጠሩት ከጫና ነው ከምንም አይደለም። ለምሳሌ አንድ ክለብ ብዙ የማዕዘን ምቶችን የሚያገኝ ከሆነ ብዙ ቅጣት ምቶችን የሚያገኝ ከሆነ ዶሚኔት አድርጎ ተጫውቷል ይባላል። ምክንያቱም ተቃራኒ ቡድን ምንጊዜም ቢሆን ጫና ሲፈጠርበት ተቃራኒ ቡድን ተጭኖ ሲጫወት በዛ ያን ሬዚስት ለማድረግ በሚደረግ እንቅስቃሴ የሚመጣ ጥፋት ስለሆነ ኦንጎልም እንደዛው ነው። በጣም ተጭኖ ተቃራኒ ቡድን ሲጫወት ሲያጨናንቅ የስነ ልቦናም ያጠቃላይ የሜዳ ላይ እንቅስቃሴም የፊዚካል እንቅስቃሴም ሁሉንም አጠቃሎ ሲወስድብን በሚደረግ ይሄ መርበትበት የሚቆጠር ጎል ነው። አንዳንዴ አንኮንሽስ በሆነ ሙድ ወደ ራሳቸውም ወደ አወጣን ብለው መልሰው የሚመቷሉ፣ ወደ ለበረኛ ሰጠን ብለው ያስቆጥሯሉ። ብዙ አይነት በራስ ላይ የሚቆጠሩ ጎሎች አሉ። ዞሮ ዞሮ ግን አርሰናል ኦንጎልም ቢሆኑ 2 ጎሎች ላደረገው አጠቃላይ የጨዋታ እንቅስቃሴ አሸንፎ መውጣቱ ተገቢ ነው። 2 ጎሎችንም በኦንጎልም ቢሆን በተቃራኒ ተጫዋች ተቆጥረውም ቢሆን ማግኘቱ ተገቢ ነው። በአጠቃላይ 3 ነጥብ ይገባው ነበር እላለሁ። ይህን ስል ደግሞ ዝም ብሎ እንደው ስለሚገባው ዋንጫ ተፎካካሪ ስለሆነ ምናምን ሳይሆን በጨዋታውም አጠቃላይ ብልጫ ነበረው። አሁን አርሰናል ጋር የነበረው ክፍተት ምንድን ነው? የአጥቂ ክፍሉ ችግር ነበረበት ብሎ ማለት ይቻላል። ማለት በደንብ ፕሬስ አድርጎ ኦን ታርጌት እንደ ከዚህ በፊቱ ብዙ ሙከራዎች መሞከር አልተቻለም። እንደውም 2 ይመስለኛል ኦን ታርጌት ራሱ የሞከሩት 2 ነው የሞከሩት። እንግዲህ በ90 ደቂቃ ውስጥ 2 ኦን ታርጌት ብቻ መሞከር ማለት የአጥቂ ክፍሉ ምን ያህል ማለት በደንብ ተጭኖ አለመጫወቱ ወይም ደግሞ ስራውን አለመስራቱ ነው የሚያሳየው። እንደውም በግልባጩ እነሱ ራሳቸው 2 ኦን ታርጌት ሞክረዋል። ከዛ ከ2 ኦን ታርጌት ነው 1 ጎል ስኮር ማድረግ የቻሉት። ስለዚህ ትንሽ አጥቂ ክፍሉ የመሳሳት ነበረበት። በጣም የሚያስገርመው ነገር ግን አርሰናል ይሄን ጨዋታ ኦልሞስት በጣም በብዙ ቁጥር ነው ተቆጣጥሮ የተጫወተው። 69 ኦልሞስት 70% የኳስ ቁጥጥር የበላይነት ነበረው። በእርግጥ ሁልጊዜም እንደምለው የኳስ ቁጥጥር ማለት ምን ያህል በተጋጣሚ እግር ስር ኳሷ ተንሸራሸረች ቆየች የሚለውን ነገር ነው እንጂ
በኳስ ቁጥጥሩ የበላይ ስለሆነ ኳሱ እንደፈለገ ወስዶ ከጎል ጋር ያገናኛል ማለት አይደለም። ብዙ ጊዜ በኳስ ቁጥጥር የበላይነት የሚወስዱ ቲሞች ኳስን በቁጥጥራቸው ስር ያዋሉበት ጊዜ እንጂ ካልኩሌት የሚደረገው ሄደው ጎል ባስቆጠሩበት እንደፈለጉ በፈነጩበት ምናምን አይደለም። እንደፈለጉ በፈነጩበት ኢኔሴንስ ኳስ ከያዙ እንደፈለጉ ፈነጩ ልንል እንችላለን። ግን በአጠቃላይ ግን የጨዋታውን እንቅስቃሴውን ቴምፖውን ተቆጣጥረውት ነበር። ኳሱ እግራቸው ስር ነበረ። በብዙ ፐርሰንት 70% የነሱ ነበረ ኳሱ እና እንደዚህ እንደመጫወታቸው መጠን ነው ውጤቱ ይገባቸዋል። አሸንፈው መውጣታቸው ልክ ነበር አርሰናሎች ብዬ የምለው ከዛ አንግል ነው እንጂ ይሄ ከመደገፍ ውጤቱን ከመፈለግ ከምናምን አንጻር ብቻም አይደለም እንደዛ የምለው። እንግዲህ አርሰናሎች ዛሬ ኳሱን ተቆጣጥረው እንደመያዛቸው መጠን ኦን ታርጌት ያለመሞከራቸውን ያህል ይሄ ኦፍ ታርጌት ሹት ግን ወደ 16 ያህል ሙከራዎችን አድርገዋል። ማለት ይሄ አንዳንዴ እንደዚህ አይነት ሙከራዎች ቡድን እንደ ቡድን ፍራስትሬሽን ውስጥ ሲገባ ነው። ማለት በቀላሉ አጫውተው ማን አሸንፏለሁ ብለህ የምትገባውን ጨዋታ ሪዚስት እንደተደረግ ሲገባ ወይም ደግሞ በቀላሉ ፔኔት አድርገህ ሰብረህ መግባት በማችልበት ጊዜ የተገኘውን አጋጣሚ ሁሉ የመሞከር ዝም ብሎ አቦሰጥ አይነት ሙከራዎች ሊበዙ ይችላሉ። እልህም ሊቀላቀል ይችላል። ማለት በቃ ከኤክስፔክት ካረግነው ነገር ውጭ ሲሆን ፌስ ሲያደርገን እንደዚህ አይነት ኢሞሽኖች ይበረከታሉ እና እንደዚህ አይነት ነገሮች ነበሩ። የአርሰናል የመጀመሪያ ጎል ከተቆጠረ በኋላ ወልብሶች ምናልባት ጎል ያስቆጥሩ እንደሚችሉ በጣም ትልቁ ስጋት ነበረኝ። አይታችሁ ከሆነ 85ኛው ደቂቃ አካባቢ ወልብሶች የመጨረሻውን ቅያሬ ካደረጉ በኋላ አርሰናል ሙሉ በሙሉ መከላከል ያዘ ማለት ነው። ታስቦ ባጦ ተከላከል። ወልብስ የምትከላከለው ቲም አይደለም ሲጀመር። እንደውም የመጀመሪያው ጎል እንደተቆጠረ ሞር ፕረስ አድርጎ ተጭኖ በመጫወት ተጨማሪ ጎል ማምጣት እና ጨዋታውን አስተማማኝ አድርጎ መግደል እንደዛ ነበረ። በቃ ሁኔ እንደዛ ነበር የምመኘው። ያው አሰልጣኝ ባላል ወይም ደግሞ የቡድኑ እንትን ባላል ዝም ብዬ ያየው እንደዚህ እንዴ አረ ጨምሩ አረ ሄዱላል እና ሙከራዎችም ነበሩ፣ የባከኑ ኳሶችም ነበሩ። ትሮሳርድ ለምሳሌ ከአንዴም ሁለቴ ዮኬሬሽ እንደዚህ ሞክረዋቸው የባከኑ ኳሶች ነበሩ። እነሱን በተረጋጋ መንፈስ ጫና ፈጥሮ መጠቀም የሚቻልበት እንደገና ሞር ጫናን በማብዛት ይሄ የማዕዘን ኳሶች እንዲገኙ ማለት በሚታወቅበት የሴት ፒስ በዛ አይነት ተጨማሪ ጎሎች እንደዚህ ጠብቄ ነበር። ግን ይበልጥ ይባስ ብሎ ጨዋታው ሊያልቅ 5 ደቂቃ ሲቀረው ሙሉ በሙሉ መከላከሉም ደግሞ ግራ የገባው ሆነ ማለት ነው እና በዛ ሁኔታ ላይ ባለቀ ሰዓት ጎል አስቆጠሩ እነሱ የምታምር ጎል እና በቃ በዚህ ጊዜ ምን ታስባላችሁ እናንተ? ኦልሞስት 90 ደቂቃ እየሆነ ሆኗል ተጨማሪ ደቂቃ ነው። ስለዚህ በዚህ ያልቃል ጨዋታው ብላችሁ ነው የምታስቡት? በቃ በዚህ ያልቃል ጨዋታው ወይም ደግሞ አርሰናል ደግሞ ኮንፊደንሱ ሞር ሉዝ ካረገ ሊጨምሩበት ይችላሉ ትላለህ እንደ ደጋፊ ምናምን እና እንደ ደጋፊ ሳይሆን ኳሱን ዝም ብለህ እንደሚያይ ሰው። ግን ፋይናሊ ያው አርሰናሎች ወደ ራሳቸው ወደ ቀልባቸው ተመልሰው ባደረጉት የጫና እንቅስቃሴ ያው ጨናንቀው በራሳቸው ተጫዋችን ቢሆን ጎል ስኮር አድርገው አሸንፈው ለመውጣት ችለዋል። በነገራችን ላይ የመጀመሪያውም ጎል ላይ የዮኬሬሽ ላስት ንክኪው የነሱ ስለሆነ ነው እንጂ የዮኬሬሽ ሚና ከፍ ያለ ነበረ። የሁለተኛውም ጎል ላይ ደግሞ ከስንት ጊዜ በኋላ ከረጅም ጉዳት በኋላ ቡድኑን የተቀላቀለው ጋብሪኤል ጄሱስ የሱ ውጤት ከፍ ያለ ነው። ያው መጨረሻ ላይ የተቃራኒ ተጋጣሚ ተጫዋች ሲጨርፈው እና መጨረሻ ላስት ቦሉን ተች ያደረገው ሰው ነው በዛ ስም ነው የሚመዘገበው እንጂ የነዚህ ሁለት አጥቂዎች ሚና ነበረ ወይም ባይነኩ የነሱ ጎሎች ነበር ሊሆን የሚችሉት። ለማንኛውም አርሰናል 2-1 በሆነ ጠባብ ውጤት ቢሆን በሜዳውና በደጋፊ ፊት ማለት በውጤት ቀውስ ውስጥ የሚገኘውን ወልብስን አስተናግዶ አሸንፏል። አይ ቲንክ የዋንጫ ቡድን ባህሪም ነው። ባለቀ ሰዓት እንደምንም ጎል አስቆጥሮ በድክመት በክፍተትም ቢሆን መውጣት ይሄ ለዋንጫ ፉክክር ተፎካካሪ ቡድን የሚያሳየው አንድ ባህሪ ነው ብዬ አስባለሁ። በዚህ አጋጣሚ ግን ጋብሪኤል ጄሱስን የአርሰናል ደጋፊዎች ዌልካም ብለውታል በሜዳም ላይ። እኛም በሩቅ ሀገር በረጅም በመስኮት በቲቪ መስኮት እንኳን ደህና መጣህ እንለዋለን ማለት ነው እና እሱ አይ ቲንክ ለቡድኑ ትልቅ አማራጭ ትልቅ አቅም ነው። እሱንም ዛሬ ያየን ይመስለኛል። ባለፈውም በቻምፒዮንስ ሊግ ያደረገውን እንቅስቃሴ አይተናል። ስለዚህ ዌልካም ነው የምንለው። ገነርስ ወደፊት ተስፋ መቁረጥ የሚባል ነገር